የኢራን የቀድሞ ፓርላማ ምክትል አፈ ጉባኤ አሊ ሞታሃሪ እንደ አውሮፓውያን አቆጣጠር በ2022 የሰጡት ቃለ ምልልስ ኢራን ከመጀመሪያውኑ የኒውክሌር ቦምብ የመስራት ፍላጎት እንደነበራት በግልጽ ተናግረዋል ተብሏል። ወደ ዋሽንግተን መለስ ስንል ደግሞ የዶናልድ ምክትሉ ጄዲ ቫንስ እና አለቃው ትራምፕ ንፋስ ገብቷቸዋል ተብሏል። ትራምፕን ያመነ ጉም የዘገነ እንዲሉ ቫንስ አብቅቶለታል ተብሏል። ፕሬዝዳንቶቹ ምን ገጠማቸው? መረጃውን በሙሉ ትሰማላችሁ። በዚህ በኩልም የአውሮፓ ሀገራት አሜሪካንን ያገለለና ሆርሙዝን የሚቆጣጠር አዲስ ፍኖተ ካርታ እያወጡ መሆኑ ተነግሯል። ይህም መረጃ ይደርሳችኋል። ዮናስ ክብረት ነኝ። This is differences remain over Iran's nuclear program. ቤት መግዛትና ትክክለኛ ቤት መግዛት ይለያያሉ። ብዙ ቦታ ሄደው ግራ ገብቶታል። እንግዲያውስ ወደ ቾይዝ ይምጡና ልዩነቱን በአይኑ ይመልከቱ። ከጥራት በላይ ዋስትና፣ ከውበት በላይ ምቾት ሞልቶታል። ወደ ቾይዝ ሲመጡ የሚገዙት ቤት ብቻ ሳይሆን የአኗኗር ዘይቤም ጭምር ነው። የቾይዝ ውሃ እህት ኩባንያ ቾይዝ ሪል ስቴት ከጋዜቦ አደባባይ ወደ አፍሪካ ህብረት በሚወስደው የዲፕሎማቶች መንገድ እፎይ ብለው የሚኖሩበት ቤት አቅርቦሎታል። የተናጠል ካርታ የወጣላቸውና 50 በመቶ የባንክ ብድር የተመቻቸላቸውን ባለ 2 እና ባለ 3 መኝታ ቤቶች ውብ አድርጎ እየገነባ ነው። ለትውልድ የሚተላለፍ ጥሪት እንዲያኖሩ በ0923 690912 ወይም በ0964 67 77 77 ይደውሉ። ይመርጡናል እንጂ አያወዳድሩንም። ቾይዝ ሪል ስቴት። ምናልባት በቀጣዩ ድርድር ላይ ክፉ ጥላውን ያጠላል ተብሎ የተሰጋው መረጃም ከኢራን በኩል ተሰምቷል። በአሁኑ ወቅት ከፍተኛ መነጋገሪያ እየሆነ ያለው የኢራን የቀድሞ የፓርላማ ምክትል አፈ ጉባኤ አሊ ሞታሃሪ እንደ አውሮፓውያን አቆጣጠር በ2022 የሰጡት ቃለ ምልልስ ኢራን ከመጀመሪያውኑ የኒውክሌር ቦምብ የመስራት ፍላጎት እንደነበራት በግልጽ የሚያምን ሲሆን ሞታሃሪ ለኢራኑ አይኤስሲ ኒውስ ሲናገሩም የኒውክሌር እንቅስቃሴያቸው ዓላማ ቦምብ መስራት እንደነበረና በዚህ ጉዳይ ላይ ዙሪያ ጥምጥም መሄድ እንደማያስፈልግም ገልጸዋል። እንደሳቸው ማብራሪያ ቦምቡን የመስራት አስፈላጊነት ለጥቃት ሳይሆን ለጠላት ማስፈራሪያ እንደነበረና ይህም በአላህ ጠላቶች ልብ ውስጥ ፍርሃትን ይዝሩ የሚለውን የቁርአንን አንቀጽ መሠረት ያደረገ ቢሆንም ኢራን ምስጢሩን መጠበቅ ባለመቻሏና የኢራን ሕዝባዊ ሙጃሂዲን እንደ አውሮፓውያን አቆጣጠር በ2003 የአማድ ዕቅድን ይፋ ማድረጋቸው ለዕቅዱ መክሸፍ ምክንያት ሆኗል ብለው ተናግረዋል። ይህ ይፋ የሆነው ዕቅድ 10 ኪሎ ቶን የሚመዝን 5 የኒውክሌር ራስ ወርዋሪዎችን የመስራትና በሻሃብ 3 ሚሳኤሎች ላይ የመግጠም ዓላማ ነበረው። ምንም እንኳን ሞታሃሪ በቃለ ምልልሳቸው የኢራኑ መሪ የነበሩት አሊ ካማኒ ቦምብ መስራትን ሐራም በማለት ይቃወሙት እንደነበረ ቢገልጹም ጥናቶች ግን ኢራን ዩራኒየምን እስከ 60% በማበልጸግ የኒውክሌር ቦምብ ለመስራት የሚያስፈልገውን ቴክኖሎጂና ቁሳቁስ ኒውክሌር ትሬሾልድ ወደሚባለው ደረጃ አድርሰው እንደነበረ ያሳያሉ። እንደ አውሮፓውያን አቆጣጠር ሰኔ 12 ቀን 2025 ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ኢራን የኒውክሌር ስምምነቶችን ጥሳለች የሚል ውሳኔ ካሳለፈ በኋላ እስራኤል በማግስቱ በኢራን የኒውክሌርና ወታደራዊ ተቋማት ላይ ሰፊ ጥቃት ሰንዝራለች። ሁላችሁም እንደምታስታውሱት በጥቃቱ አሊ ካማኒ መገደላቸውን ተከትሎ ቀጠናው ወደ ከፋ ጦርነት አምርቷል። ነገሩ እንዲህ እየሄደ ሳለም ለምን ኢራንን አብራችሁኝ አልወጋችኋትም በሚል ትራምፕ ይዘልፏቸው የሰነበቱት አውሮፓውያን ትራምፕ ላይ ሴራ እየጎነጎኑ መሆኑም እየተነገረ ነው። የአውሮፓ ኃይሎች በሆርሙዝ ወንዝ ላይ የጣለውን የባህር ከበባ ለማንሳትና የዓለም የነዳጅ አቅርቦትን ወደ ነበረበት ለመመለስ ዩናይትድ ስቴትስን ያላካተተ አዲስ የድህረ ጦርነት የሰላም ዕቅድ እያዘጋጁ መሆኑም ተገልጿል። ይህ ዕቅድ የመጣው የትራምፕ አስተዳደር በኢራን ላይ የሚከተለው ስትራቴጂና ወታደራዊ እርምጃ ለዓለም ኢኮኖሚ ስጋት መፍጠሩን ተከትሎ ሲሆን አውሮፓውያን ከዋሽንግተን የጥፋት እርምጃዎች ራሳቸውን በማራቅ ከቴህራን ጋር ቀጥተኛ የዲፕሎማሲ መስመር ለመዘርጋት እየሞከሩ እንደሆነ የዎል ስትሪት ዘገባ በግልጽ ያመለክታል። የአውሮፓ ዲፕሎማቶች ዓላማ ኢራን የኒውክሌር ምኞታን እንድትገታና የወንዙን ደህንነት እንድታረጋግጥ በምላሹም ከአውሮፓ ጋር የተለየ የንግድና የደህንነት ስምምነት እንድታደርግ የሚያስችል አማራጭ መንገድ ማቅረብና መዘርጋት ነው ተብሏል። ይህ የአውሮፓ አዲስ አቋም በታሪካዊው የአትላንቲክ ዲፕሎማሲያዊ ትብብር ላይ ትልቅ ስንጥቅ መፍጠሩን የሚያሳይ ሲሆን በተለይም የትራምፕ አስተዳደር በጣሊያንና በሌሎች የአውሮፓ አጋሮች ላይ የሰነዘረው ወቀሳ አገራቱን ወደ ራሳቸው የሰላም ዕቅድ እንዲያዘነብሉ ገፋፍቷቸዋል። ዕቅዱ በሆርሙዝ ወንዝ በኩል የሚደረገውን የንግድ ልውውጥ
ከአሜሪካ ወታደራዊ ቁጥጥር ውጪ በገለልተኛ ዓለም አቀፍ ታዛቢዎች እንዲመራ የሚያደርግ አሰራር የሚያካትት ሲሆን ይህም በኢራንና በምዕራባውያን መካከል ያለውን የጦርነት ስጋት ለማርገብ እንደ ትልቅ የዲፕሎማሲያዊ መወጫ መንገድ እየታየም ይገኛል። ሆኖም የዋሽንግተን አስተዳደር ይህን ከአሜሪካ ቁጥጥር ውጪ የሆነ የሰላም ጥረት እንዴት ሊቀበለው እንደሚችል አሁንም አጠራጣሪ ሆኗል እየተባለ ነው። በትራምፕ ሲዘለፉ የሰነበቱት አውሮፓውያኑ እንዲህ ሴራ እየጎነጎኑ ቢሆንም ቅሉ የዩናይትድ ስቴትስና የኢራን ድርድር የወደብ ከበባ ቢኖርም ሊቀጥል ይችላል ተብሏል። ሆኖም አንድ ከፍተኛ የኢራን ምንጭ እስካሁን የተቀጠረ ቀን አለመኖሩን ገልጸውታል። የአሜሪካ ከበባ ከቴህራን ቁጣ የተቀላቀለበት ንግግር ቢያስከትልም ዲፕሎማሲያዊ ግንኙነቱ ሊቀጥል እንደሚችል የሚያሳዩ ምልክቶች የነዳጅ ገበያውን በማረጋጋት የዋጋ መለኪያው ከ$100 በታች እንዲወርድ እንዳደረገው አንዘነጋም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም በሰጡት መግለጫ የኢራንን ጦርነት ለማቆም የሚደረገው ድርድር ዳግም የመጀመር ዕድሉ እጅግ ከፍተኛ መሆኑን የሚያሳዩ ምልክቶች እንዳሉም አስታውቀዋል። ጉተሬዝ በዋናው መስሪያ ቤታቸው ለጋዜጠኞች በሰጡት ማብራሪያ ድርጅቱ ስላለው መረጃ ተጠይቀው እኛ ያለን ፍንጭ እነዚህ ንግግሮች ዳግም የመጀመራችሁ ሁኔታ እጅግ አይቀሬ መሆኑን ነው ብለዋል። ዋና ጸሐፊው ከፓኪስታን ምክትል ጠቅላይ ሚኒስትር ጋር መገናኘታቸውን ጠቅሰው ፓኪስታን ለሰላም የምታደርገውን ጥረት አድንቀዋል። ጉተሬዝ አክለውም እነዚህ ድርድሮች መቀጠላቸው እጅግ አስፈላጊ ነው ብዬ አምናለሁ ካሉ በኋላ እንዲህ ያለ ረጅም ዘመን ያስቆጠረና ውስብስብ ችግር በመጀመሪያው የድርድር ምዕራፍ ይፈታል ብሎ መጠበቅ ከእውነታው የራቀ መሆኑን ገልጸዋል። በመሆኑም ንግግሩ እንዲቀጥልና ድርድሩ በሚካሄድበት ወቅትም የተኩስ አቁም ጸንቶ እንዲቆይ አስፈላጊ መሆኑንም አሳስበዋል። ሳውዲ አረቢያም በኢራን ላይ እየተካሄደ ያለው ጦርነት እንዲቀንስ በዩናይትድ ስቴትስ ላይ ጫና እያሳደረች ነው መባሉ የድርድሩን ዕድል ከፍ ያደረገው ሁነት ሆኗል። ለዚህም ዋነኛው ምክንያት ኢራን በየመን የሚገኙ የሁቲ አማጽያንን በመጠቀም ቀይ ባህርን በማገድ የሳውዲን ኢኮኖሚ ሽባ ልታደርግ ትችላለች የሚል ስጋት በሪያድ በኩል በመፈጠሩ መሆኑም ተሰምቷል። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ፕሬዝዳንት ዶናልድ ትራምፕ በኢራን ወደቦች ላይ የጣሉትን የባህር ላይ ከበባ እንዲያነሱና ወደ ድርድር እንዲመለሱ እየወተወቱ መሆኑን ዲፕሎማቶች እየገለጹ ነው። ይህም ቀደም ሲል ሳውዲ አረቢያ ከእስራኤል ጋር በመሆን ኢራንን በጦር ሜዳ ለማሸነፍ የነበራትን ቁርጠኝነት ወደ ጥንቃቄ መቀየሯን ያሳያል ተብሏል። ሳውዲ አረቢያ በአሁኑ ወቅት የነዳጅ ኤክስፖርቷን በ750 ማይል የየብስ ቧንቧ አማካኝነት ከፋርስ ባህረ ሰላጤ ወደ ቀይ ባህር ወደቡ ያንቡ በማዘዋወር የሆርሙዝ ወንዝ መዘጋት ያስከተለባትን ጉዳት ባያሌው ለመቋቋም ብትችልም የሁቲ አማጽያን በባብ አልመንደብ በኩል የሚንቀሳቀሱ መርከቦችን ማጥቃት ከጀመሩ ግን ይህ ብቸኛ መውጫዋ አደጋ ላይ መውደቁ አይቀር ሆኗል። ምንም እንኳን የአሜሪካና የእንግሊዝ ጥቃቶች እንዲሁም የእስራኤል እርምጃዎች የሁቲዎችን ወታደራዊ አቅምና አመራር ክፉኛ ቢጎዱትም የደቡብ ሽግግር ምክር ቤት አመራሮች እንደሚሉት ግን ሁቲዎች አሁንም በንግድ መርከቦች ላይ ጥቃት የመሰንዘር አቅም አላቸው። በመሆኑም ትራምፕ ለመካከለኛው ምስራቅ ዋስትና ይሆናሉ ብለው ተስፋ አድርገው የነበሩት የገልፍ ሀገራት አሁን ላይ ፕሬዝዳንቱ ቀጠናውን እሳት ውስጥ የከተቱ መስሎ እየታያቸው በመሆኑ መሐመድ ቢን ሰልማን ቢያንስ በስተጀርባ ያለውን ጦርነት ለማብረድ ከፍተኛ ዲፕሎማሲያዊ ጥረት እያደረጉ ይገኛሉ ተብሏል። ጠቅላይ ሚኒስትሩ የኢራንን ጦርነት ለማቆም ከሌሎች አሸማጋዮች ጋር ስለሚወያዩበት ሁኔታና ተጨማሪ ድርድሮችን ስለማመቻቸት ለፕሬዝዳንት አሲፍ አልዛርዳሪ ማብራሪያ የሰጡ ሲሆን ፕሬዝዳንቱም በበኩላቸው ሻሪፍና ሌሎች ከፍተኛ ባለስልጣናት የሰላም ሂደቱን ለማስቀጠል ከአሜሪካ ከኢራንና ከሌሎች ቁልፍ ኃይሎች ጋር በቅርበት እንዲሰሩ አሳስበዋቸዋል። ስማቸው እንዳይጠቀስ የፈለጉ የኢራንና የፓኪስታን ባለስልጣናት ስለ ዕቅዱ ቢወያዩም ከአሜሪካን ባለስልጣናት በኩል እስካሁን የተሰጠ አፋጣኝ ማረጋገጫ የለም። በድርድር ውስጥ ተሳትፎ ያለው አንድ ምንጭ እንደገለጸው ግን ልዑካኑ ውይይቱን ለመቀጠል ወደ ኢስላማባድ እንዲመለሱ የሚጠይቅ የውሳኔ ሐሳብ ወደ ዋሽንግተንና ቴህራን ተሰዷል። እስካሁን የተቆረጠ ቀን ባይኖርም ሁለቱንም አገራት ሊመለሱ እንደሚችሉም ተገልጿል። በፓኪስታን ዋና ከተማ የተካሄደውና በአሜሪካና በኢራን መካከል ያለውን ግጭት ለመፍታት ያለመው ስብሰባ ያለ ምንም ውጤት መጠናቀቁም ይታወሳል። ከ1979 ኢስላማዊ አብዮት በኋላ በሁለቱ ባላንጣዎች መካከል የተደረገው ከፍተኛ ድርድር በኢስላማባድ ያለ አንዳች ስምምነት መጠናቀቁ የተኩስ አቁም ስምምነት ይቆያል ወይ የሚል ጥርጣሬ እንደፈጠረ እናስታውሳለን። አከራካሪ ከሆኑት ጉዳዮች መካከል የሆርሙዝ ወንዝ መተላለፊያ፣ የኢራን የኒኩሌር መርሃ ግብርና በቴህራን ላይ የተጣሉ ዓለም አቀፍ ማዕቀቦች ይገኙበታል። ዩናይትድ ስቴትስና እስራኤል ጦርነቱን ከጀመሩ ወዲህ ኢራን መተላለፊያው በኢራን ቁጥጥር ስር ብቻና
በክፍያ እንደሚሆን በመግለጽ ለሁለቱ መርከቦች ዘግታው ነበር። ቀደም ሲል ግን ከዓለም አቀፍ የነዳጅና ጋዝ አቅርቦት ውስጥ 1/5 የሚሆነው በዚህ ጠባብ የውሃ መስመር በኩል ይተላለፍ የነበረ በመሆኑ መዘጋቱ ከፍተኛ ተጽዕኖ አሳድሯል። ለዚህም ምላሽ ይሆን ዘንድ የአሜሪካ ጦር ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን መከላከል መጀመሩን አስታውቋል። ቴህራንም ብትሆን በሆርሙዙ በኩል የሚያልፉ የጦር መርከቦችን እንደምትመታና በጎረቤት የገልፍ ሀገራት ወደቦች ላይ አጸፋ እንደምትወስድም ባያሌው በታላቅ ሁኔታ መዛቷም አይዘነጋም። የአሜሪካ ማዕከላዊ እዝ ወደ ኢራን የሚሄዱ ወይንም ከኢራን የሚወጡ መርከቦችን ብቻ የሚመለከተው ይህ ከበባ ከ10,000 በላይ የአሜሪካ ወታደራዊ አባላትን ከ10 በላይ የጦር መርከቦችንና በደርዘን የሚቆጠሩ አውሮፕላኖችን ያሳተፈ መሆኑም ተገልጿል። ተቋሙ ባወጣው መግለጫ በመጀመሪያዎቹ 24 ሰዓታት ውስጥ ምንም አይነት መርከብ የአሜሪካንን ከበባ አልፎ አልሄደም። 6 የንግድ መርከቦችም ከአሜሪካን ኃይሎች የተሰጣቸውን ትዕዛዝ በማክበር በኦማን ባህረ ሰላጤ ወደሚገኘው የኢራን ወደብ ተመልሰዋል ብለዋል። የመርከብ ጉዞ መረጃዎች እንደሚያሳዩት ከበባው በሆርሙዝ ወንዝ ትራፊክ ላይ ያመጣው ለውጥ አነስተኛ ነው። ቢያንስ 8 መርከቦች ውሃ መስመሩን አቋርጠዋል ተብሏል። ይህ የቅርብ ጊዜ ውጥረትም በዓለም አቀፍ የኢነርጂ ደህንነትና በነዳጅ ላይ ጥገኛ በሆኑ የሸቀጦች አቅርቦት ላይ ተጨማሪ ስጋትን ደቅኗል። የዓለም አቀፍ የገንዘብ ድርጅቶችም የእድገት ትንበያውን የቀነሰ ሲሆን ግጭቱ የሚባባስ ከሆነና የነዳጅ ዋጋ እስከ 2027 $100 በላይ ሆኖ ከቀጠለ የዓለም ኢኮኖሚ ለድቀት እንደሚጋለጥም አስታውቋል። በሌላ በኩል ዓለም አቀፍ የኢነርጂ ኤጀንሲ የዓለም የነዳጅ አቅርቦትና ፍላጎት እድገት ትንበያውን በእጅጉ ቀንሶታል። ብሪታንያና ፈረንሳይን ጨምሮ የኔቶ አጋሮች በከበባው በመሳተፍ ወደ ግጭቱ እንደማይገቡ ቢገልጹም ስምምነት ላይ ሲደርስ ግን የመተላለፊያ መንገዱን ለመጠበቅ በሚደረግ ባለብዙ ወገን ተልዕኮ ለማገዝ ዝግጁ መሆናቸውን ገልጸዋል። የኢራን ነዳጅ ዋነኛ ገዢ የሆነችው ቻይና የትራምፕ ከበባ አደገኛና ኃላፊነት የጎደለው እንዲሁም ውጥረቱን የሚያባብስ ነው ብለዋለች። ጽዮን በበኩሏ ደግሞ ዛሬ የሚካሄዳል ተብሎ የሚጠበቀውን ድርድር የሚያከሽፍ መግለጫ ማውጣቷን አልተወችም። የእስራኤል መከላከያ ሚኒስትር እስራኤል ካትስ በሰጡት መግለጫ በኢራን ላይ የተካሄደ ያለውን የአሜሪካና የእስራኤል ጦርነት ለማቆም ኢራን ያከማቸችው የበለጸገ ዩራኒየም ከአገሪቱ ግዛት መውጣት እንዳለበትና ይህም ቁልፍ ቅድመ ሁኔታ መሆኑን አስታውቀዋል። ካትስ በቪዲዮ ባስተላለፉት መልእክት ባለፈው ዓመት ሰኔ ወር ላይ የተካሄደው የ12 ቀናት ግጭትን ጨምሮ የቀደሙት ወታደራዊ እርምጃዎች የኢራንን የኒውክሌር መርሃ ግብርና የጦር መሳሪያ የመስራት አቅሟን ማዳከማቸውን ገልጸዋል። በአሁኑ ወቅት ዋነኛ ስጋት ኢራን መርሃ ግብሯን እንደገና እንድትጀምር ሊረዳት የሚችለው የበለጸገ የኒውክሌር ቁስ ክምችት መሆኑን ጠቁመዋል። በዚህ ምክንያት ዩናይትድ ስቴትስና እስራኤል ይህ ቁስ ከኢራን መውጣቱንና ጦርነቱን ለማቆም እንደ ቀዳሚ መስፈርት መወሰናቸውን ሚኒስትሩ በመናገር ተስፋ የተጣለበት ድርድር ላይ ውሃ ሊቸልሱበት ጥረዋል ሲሉም ኮንነዋል። በሌላ በኩል ደግሞ ኢራን ስምምነትን በመፈለግ የአሜሪካን ከበባ ልትቀበል ትችላለች የሚሉ ባለሙያዎችም ይደመጣሉ። ኢራን የነዳጅ ኤክስፖርቷን ለሚዘጋው የአሜሪካ ከበባ እጅ ከሰጠች ይህ የሚያሳየው ቴህራን ትልቅ የተኩስ አቁም ስምምነት መቃረቡን እንደተረዳች ሊሆን ይችላል ባይም አሉ። በኢራን ላይ የተጣለው የአሜሪካ የባህር ከበባ የአጭር ጊዜ መሳሪያ ሲሆን ይህም በቻይና ሊፈተን ይችላል እየተባለ ነው። በመጨረሻም የኤነርጂ ገበያው በትራምፕ አስተዳደር የሰላም ስምምነት የመድረስ ፍላጎት ላይ ያለው ጥንቃቄ የተሞላበት እምነት ከጠፋ ከበባው በአሜሪካ ላይ መልሶ ሊመታ ይችላል። የኢራን የነዳጅ ጭነቶችን ማቋረጥ በንድፈ ሐሳብ ደረጃ የነዳጅ ዋጋን ሊያስወድድ ይገባ ነበር። ምክንያቱም ኢራን በቀን እስከ 1.5 ሚሊዮን በርሜል ነዳጅ በሆርሙዝ ወንዝ በኩል የምትልክ የመጨረሻው ሀገር ነበረችና። ነገር ግን የአሜሪካ ከበባ ተግባራዊ ከሆነ ወዲህ የዓለም አቀፍ የነዳጅ ዋጋ እየቀነሰ መጥቷል። በ4.3 በመቶ ቅናሽ አሳይቶ በአንድ በርሜል $95.08 እየተሸጠ ይገኛል። የቀድሞ የመካከለኛ ምስራቅ ተደራዳሪ አሮን ዴቪድ ሚለር ሲናገሩም አሁኑኑ የሚታየው ፈተና በቀጣዮቹ ጥቂት ቀናት ውስጥ ኢራናውያን የአሜሪካንን ከበባ ለመቃወም ወታደራዊ እንቅስቃሴ ያደርጉ እንደሆነ ወይንም አሜሪካ በኢራን ላይ ወታደራዊ እርምጃ ተወስድ እንደሆነ ማሳየቱ ነው ብለዋል። ለአሁኑ አሜሪካ ከበባዋ እየሰራ ነው ትላለች። የመርከብ መከታተያ መረጃዎችን የሚተነትኑ ባለሙያዎችም ይህ አባባል እውነት መሆኑን ይናገራሉ። ከኢራን ጋር ግንኙነት ያላቸው ሪች ስታሪና ኤልፒስ የተባሉ ሁለት መርከቦች የሆርሙዝ ወንዝን ካቋረጡ በኋላ ጉዟቸውን ከመቀጠል ይልቅ በኦማን ባህረ ሰላጤ ላይ ቆመው ታይተዋል። የነዳጅ ትንተና ድርጅት በሆነው ኬፕለር የጭነት ትንታኔ ባለሙያ ማቲው ራይት እንደገለጹት ደግሞ የአሜሪካ የባህር ኃይል ከሆርሙዝ ወንዝ ውጪ ስለሚገኝ ከበባው መስራት አለመስራቱን የምናውቀው መርከቦቹ የኦማን ባህረ ሰላጤን አልፈው ሲወጡ ነው ይላሉ። እስካሁን ከኢራን ጋር ግንኙነት ያለው መርከብ ወንዙን አልፎ ሲወጣ አላየንም
የምንጠብቀውም ይህንን ነው ሲሉም ቀጣዮቹን ቀናት ወሳኝ መሆናቸውን ያብራራሉ። የአሜሪካ የጦር መርከቦች ለኢራን ድሮኖችና አጭር ርቀት ተኳሽ ሚሳኤሎች ተጋላጭ እንዳይሆኑ ከኢራን የባህር ዳርቻ ርቀው ይገኛሉ። ኤልፒስ የተባለችው መርከብን በፓናማ የተመዘገበች ብትሆንም ሪች ስታር ግን የቻይና ንብረት የሆነችና የኢራን ሚታኖልን በመጫን የምትታወቅ ናት። ቻይና የኢራን 90% የነዳጅ ምርት ገዢ በመሆኗ ከበባውን ልትፈትን የምትችል ብቸኛ ሀገር መሆኗም ግልጽ እየወጣ ይገኛል። ቻይና ከጦርነቱ በኋላ ለኢራን የአየር መከላከያ ዘዴዎችና ድሮኖችን መሸጧ ይታወሳል። የቻይና የውጭ ጉዳይ ሚኒስቴር የአሜሪካ ከበባ አደገኛና ኃላፊነት የጎደለው ነው ቢልም ቤጂንግ ከአሜሪካ ጋር ቀጥተኛ ወታደራዊ ግጭት ውስጥ ከመግባት ይልቅ በስተጀርባ ኢራንን የመርዳት ስልት ልትከተል እንደምትችል ባለሙያዎች ይገምታሉ። አንድ ስማቸው ያልተጠቀሰ የአረብ ዲፕሎማት ለሚድል አይ ሚዲያ እንደገለጹት ኢራን የአሜሪካንን ከበባ ለመታገስ የሚያስችል ጊዜ አላት። ኢራን የነዳጅ ማከማቻዎቿ እስኪሞሉ ድረስ ሳምንታት አሏት። በተጨማሪም በእስያ ባህር ላይ ተጭኖ የሚንሳፈፍ 38 ሚሊዮን በርሜል ነዳጅ ስላላት ጫናውን መቋቋም ትችላለች ብለዋል። የቀድሞ የአሜሪካ ስቴት ዲፓርትመንት የኢራን ጉዳይ ባለሙያ አለን አይር እንደሚናገሩት ደግሞ የአሜሪካ ከበባ በኢራን ኢኮኖሚ ላይ ጉዳት ለማድረስ በጣም የዘገየ እርምጃ ነው። ይህ በአጭር ጊዜ ውስጥ ኢራናውያንን ወደ ድርድር ጠረጴዛ የሚያመጣ መሳሪያ አይደለም የሚሉት አለን እንደ ኩባ ሳይሆን ኢራን ለሸቀጦች ገቢ በባህር ላይ ብቻ ጥገኛ አይደለችም፣ ካስፒያን ባህርና የየብስ ድንበሮችን መጠቀም ትችላለችና ባይ ናቸው። ያ በትራምፕ እብደትና በጽዮን እብሪት የተለኮሰው ጦርነት እሳቱ መልሶ የሚበላውን ፍለጋ ወደ ዋሽንግተን ዞረዋል የሚያሰኝ መረጃም እየተደመጠ ነው። ለጄዲ ቫንስ ይታዘንለት የሚሉት የመረጃ ምንጮች ትራምፕ ምክትላቸው ላይ ሊነሱበት ነው እያሉ ነው። ጄዲ ቫንስ ለዶናልድ ትራምፕ የኢራን ጦርነት ምክር ሰጥቶ የነበረ ቢሆንም ችግሩን እንዲፈታ ወደ ኢስላማባድ ተላከ። ለዚያ ለከሸፈ ዓላማ በጉዞ ላይ እያለም ሌላ ለከሸፈ ለሚባል ዓላማ ማለትም በቪክቶር ኦርባን የምርጫ ቅስቀሳ ድጋፍ ለመስጠት ሃንጋሪ ዘንድ ጎራ ብሎ ነበር። የኢራን ንግግሮች ከሸፉ። ኦርባንም በከፍተኛ ልዩነት ተሸነፈ። በዚህ የሲኦል ጉዞ ማብቂያ ላይ የቫንስ የሕዝብ ተቀባይነት መጠን በአንድ የምክትል ፕሬዝዳንት የሥልጣን ዘመን ታይቶ በማይታወቅ ዝቅተኛ ደረጃ ላይ ደርሷል ተብሏል። በእርግጥ የምክትል ፕሬዝዳንት ሥራው ለመዝናናት ተብሎ የተነደፈ አይደለም። በጆርጅ ደብሊው ቡሽ የመጀመሪያ የሥልጣን ዘመን አብሮ ካስተዳደረው ከሟቹ ዲክ ቼኒ በስተቀር የምክትል ፕሬዝዳንትነት ቦታው አብዛኛውን ጊዜ ሥልጣን አልባ ነው። የትራምፕ ቁጥር 2 መሆን ደግሞ ልዩ ምቾት ማጣት ያመጣል። ትራምፕ ቫንስን የመረጡት ለጸበኛ ታማኝነቱ ነው። ነገር ግን በአንድ ጀንበር 180 ዲግሪ የሚቀያየሩ ፖሊሲዎችን መከላከል፣ ለምሳሌም አንድን ስልጣኔ ያጠፋለሁ ከማለት ተነስቶ አዲስ ወርቃማ ዘመን እስከማወጅ ድረስ ያለውን የትራምፕን እብሪት በአደባባይ መከላከል ንቁ የአክሮባቲክ ስፖርተኛ መሆንን ባያለው ይጠይቃል። ተለዋዋጩ ሄነሪ ኪሲንጀር እንኳን ቢሆን በዚህ ይቸገር ነበር ይባል ነበር። ቫንስ ግን እየተፍጨረጨረ ነው ይሉታል በቅርበት የሚያውቁት ወዳጅ ጓደኞቹ። ከዋይት ሃውስ እየወጡ ያሉ መረጃዎችም በዚህ ምክንያት እሱ ከእንግዲህ የትራምፕ ግልጽ ተተኪ አይደለም እያሉ ነው። ፕሬዝዳንቱ አሁን በአደባባይ ዝግጅቶች ላይ ቫንስን በቀልድ የመንቆር ልማድ አምጥተዋል የሚሉ ምንጮች ትራምፕ ክብር ከቀነሱ ደግሞ ቀልዱ በፍጥነት ወደ ጭካኔ ሊቀየር ይችላል ይላሉ። ቫንስ ፓኪስታን ውስጥ እያለ ትራምፕ ከዋነኛ ተቀናቃኙ ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ሚያሚ ውስጥ እየተዝናኑ ነበር የሚሉት እነዚሁ ምንጮች የአሜሪካ ዋና ዲፕሎማት በትራምፕ ፕሬዝዳንትነት ዘመን እጅግ አስፈላጊ በሆነው የሁለትዮሽ ንግግር ላይ አለመገኘቱንም ያነሳሉ። ቫንስ የድርድሩን መፍረስ በገለጸበት በዚህ ቅጽበት ሩቢዮ ከትራምፕ ጋር የቦክስ ግጥሚያ እያየ ነበር ተብሎለታል። እንደሚታወቀው ትራምፕ የቦክስ ግጥሚያዎችን ይወዳሉ፣ ይበልጥ ደማዊ ሲሆኑ ደግሞ ይመርጣሉ ይሏቸዋል። ሩቢዮ በቅርቡ ከቫንስ ጋር የሚያደርገውን የውስጥ የዋይት ሃውስ ትግል የበላይነት እያገኘ መጥቷል። ይህ የሥልጣን ዘመን ከጀመረበት ሁኔታ ፍጹም ተቃራኒ ነው። በትራምፕ የመጀመሪያ ወራት የሩቢዮ የሰውነት ቋንቋ ብዙ ይናገር ነበር። ለውጭ አገር ጀብዶች ፍላጎት የነበረው ኒዮ ኮንዘርቫቲቭ ሩቢዮ በትራምፕ ተገርቶና ተለምዶ ነበረ። በሌላ በኩል ቫንስ አሜሪካ ትቅደም ለሚለው መርህ ዋና አስረጂ በመሆን ሚናውን ይደሰትበት ነበር። እንደ ጎርጎሮሳውያኑ ዘመን አቆጣጠር በ2023 ትራምፕ ዕድላቸው ዝቅ ባለበት ወቅት ቫንስ ለትራምፕ ድጋፍ የሰጠው በመጀመሪያው የሥልጣን ዘመናቸው ምንም አይነት ጦርነት ባለመጀመራቸው ነበር። ያ ግን የተሳሳተ ውሳኔ ነበር። የትራምፕ ሁለተኛ የሥልጣን ዘመን በቅርብ ጊዜ ከታዩ የአሜሪካ ፕሬዝዳንቶች ሁሉ እጅግ ጦርነት የበዛበት ሆኗል። በመጀመሪያው ዓመትም 7 ሀገራት ላይ ማለትም ኢራን፣ ቬኔዙዌላ፣ የመን፣ ሶሪያ፣ ናይጄሪያ፣ ሶማሊያና ኢራቅ ላይ ጥቃት እንዲሰነዘር አዘዋል። እንዲሁም
በካሪቢያን ባህር ላይ በደርዘን የሚቆጠሩ መርከቦች ተመተዋል። ከዚያም በየካቲት መጨረሻ የኢራን ወረራ መጣ። ቫንስ በትራምፕ ትልቅ የኢራን ቁማር ላይ ተቃውሞ እንዳቀረበ ለሚዲያ በሚስጥር ሲገልጽ ቆይቷል። ትራምፕ ግን ቫንስን የኢራንን ጉዳይ እንዲመራ በመስጠት ስራቸው ሊያዙት ጥረዋል። ኢራንና አሜሪካ ቫንስ ሳይወለድ ጀምሮ እንዲያለ ከፍተኛ ደረጃ ንግግር አላደረጉም። ይህም ከኢራን ልዑካን ጋር የተደረገው ድርድር ትልቅ ክስተት እንደሆነ አድርጎታል። የትራምፕ የሆርሙዝ ወንዝ ከበባ የመክሸፍ ዕድሉ ሰፊ በመሆኑ ቫንስ ሁለተኛ ዙርና ምናልባትም ብዙ ተጨማሪ ድርድሮችን እንዲመራ ሊገደድ ይችላል። በሆነ ወቅት ላይ ቫንስ ዋጋውን ለራሱ የሚወስድበት ስምምነት ላይ ሊደርስ ይችላል በሚለው ትራምፕ አብዝተው ይሰጋሉ ይሏቸዋል። ሆኖም የሱ ማሰሪያ አጭር ነው የሚሉት ምንጮች በበኩላቸው በኢስላማባድ በነበረው የ21 ሰዓታት ድርድር ወቅት ትራምፕን ለማናገር ብዙ ጊዜ ከክፍል መውጣቱን ያስታውሳሉ። ቫንስ በትራምፕ መንግስት ውስጥ ቦታውን ቢመልስ እንኳን የቫንስ ደጋፊ የሚባል መሰረት ሪፐብሊካን ፓርቲ ውስጥ የለም ይባላል። በዚህ ምክንያትም የእርሱ መቆም በትራምፕ ላይ ብቻ የተመሰረተ ሆኗል። ይህ ለቫንስ ሁለት ከባድ ድክመቶችን ያመጣበታል። የመጀመሪያው ራሱን የቻለ ፖለቲካዊ ማራኪነት የለውም። የትራምፕ የቀድሞ ስትራቴጂስት ስቲቭ ባኖን ቫንስን ቀዝቃዛው ይለዋል። ይህ ስም ለማንኛውም ሰው መጥፎ ዕድል የሚያመጣ ማራኪነት የሌለው የካሲኖ ሰራተኛን በሚያሳይ ፊልም ላይ የተመሰረተ መሆኑን ልብ እንላለን። ሌሎች ደግሞ ቫንስ በራሱ ያሸነፈው አንድ ምርጫ ብቻ መሆኑን ይጠቁማሉ። እሱም የ2022ቱ የኦሃዮ ውድድር ነው። ያኔም ቢሆን ብዙ እርዳታ አግኝቷል። በሲሊኮን ቫሊው ባለሀብትና በቫንስ መካሪ በሆነው በፒተር ቲል ከፍተኛ ወጪ አማካኝነት ነው አሸናፊ ሆነው። በቲል አማካኝነት የተመቻቸው የትራምፕ ድጋፍ ባይኖር ኖሮ ቫንስ እጩ እንኳን አይሆንም ነበር ሲባል ሰንብቷል። ቫንስ እንደዚሁም ካሚላ ሃሪስ በ2024 ከጆ ባይደን ጋር እንደነበረው አይነት ችግር ይገጥመዋል የሚል ተንታኞች የእርሱ ታሪክ ከአለቃው ታሪክ ጋር የተቆራኘ ይሆናል ባይ ናቸው። ስለዚህ በመጀመሪያ ደረጃ ምርጫዎቹ ውስጥ ከእውነተኛ ፖፑሊስቱ ጋር መፎካከር ይኖርበታል። ትራምፕ ከጦርነት ውጪ ፖለቲካዊ ውድቀትን ለማቆም እቅድ እንዳላቸው የሚያሳይ ምንም ምልክት የለም። ከጠቅላይ ፍርድ ቤት የቀረበለት የወንጀል ያለመከሰስ መብት ቢኖርም ቤተሰቡም ከምረቃው ጀምሮ ከ1 ቢሊዮን ዶላር በላይ አትርፈዋል የሚሉ ዘገባዎች እየወጡበት ነው። ይህ ደግሞ ለቫንስና ምናልባትም ለሩቢዮ የተመረዘ ጽዋን ይተዋል። አጭሩ ታሪክ እንደሚያሳየው ወደ ትራምፕ የተጠጉ ሰዎች ሁልጊዜም ዋጋ ይከፍላሉ። የትራምፕ ቁጥር 2 መሆንም ያንን ታሪክ ይቀይራል ተብሎ አይታሰብም። ቸርን ሰንብት የሳሎን ሰዎች።